እንደኔ ብዙ ሳትለፉ በዩቲዩብ ስኬታማ መሆን ትፈልጋላችሁ? ሰላም ውድ የብሩህ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች፣ ዛሬ ምን አለበት ዩቲዩብ ሳልጀምር ቢያነበው ብዬ የተቆጨቱን መጽሐፍና በውስጡ የያዘውን ኮንተንት ወይም ይዘት በዚህ አጭር ቪዲዮ ሊገልጽላችሁ ይዤ መጥቻለሁኝ። ወደ ቪዲዮ ከመሄዳችን በፊት ይህ ቪዲዮ ቫይራል እንዲወጣ ግድለም ላይክ፣ ሰብስክራይብ አድርጉልኝ። የመጽሐፉ ርዕስ የዩቲዩብ ምስጢሮች የተሰኘ ነው። ጸሐፊው ታዋቂው እና ዝነኛ ዩቲዩበር አቤል ብርሃኑ ይባላል። ያው አቤል ብርሃኑ እንደሚታወቀው 3 ቻናል አሉት። የመጀመሪያው ቻናል ላይ ከ2 ሚሊዮን በላይ ተከታይ አለው። ሁለተኛ ቻናል ላይ ደግሞ ከ1.6 ሚሊዮን ተከታይ አለው እና ይሄ ወጣት ከኢትዮጵያ አንደኛ ዩቲዩበር፣ ከአፍሪካ ደረጃ ደግሞ 3ኛ ደረጃ ላይ የተቀመጠ ዩቲዩበር እና በጣም ዝነኛ እናም ደግሞ በጣም ብርቱ ወጣት ነው። ይሄ ወጣት ይሄ ሰው ነው ይህንን መጽሐፍ የጻፈውና ይህ መጽሐፍ በውስጡ ደግሞ ብዙ ነገሮችን አሉት እና ይህንን መጽሐፍ በምጽፍበት ሰዓት ላይ ዩቲዩብን ሀ ብሎ ከጀመረበት ጊዜ አንስቶ እስከዛ እስከ መጽሐፉ እስከሚመረቅበት ድረስ 7 ዓመት እንደፈጀበት ይገርማቸዋል። 7 ዓመት በዩቲዩብ አሳልፏል። እናም ደግሞ አንድ ነገር ማስተዋል አለብን ነገር ምንድነው? 7 ዓመት እሱ በድካሜም በብርታትም ያንን ጊዜ አሳለፈበትን እኛ በትንሽ ጊዜ አትሊስት በሁለት ቀን ላይ እኔ አሁን 2 ቀን ላይ ነው መጽሐፉን አንብቤ የጨረስኩት። 2 ቀን ላይ ወይ 1 ቀን ላይ መጽሐፉን አንብባችሁ ጨርሳችሁ የ7 ዓመት ልምዱን በአንዴ መቅሰም ትችላላችሁ ማለት ነው። ስለዚህ ዩቲዩብ ምንድነው ከሚለው ሀሳብ ይጀምራል መጽሐፉ ማለት ነው። ዩቲዩብ ምንድነው ከሚለው ሀሳብ ይጀምራል። ሌላኛው ደግሞ ምዕራፍ 1 ላይ ዝግጁነት፣ እንዴት እንዘጋጅ ዩቲዩበር ለመሆን እንዴት እንዘጋጅ። ሌላኛው ርዕስ የእውቀትና የክህሎት ዝግጁነት፣ የሞራል ዝግጁነት፣ የአኗኗር ዘዴ ዝግጁነት፣ እነዚህ ነገሮችን ዘርዘር አድርጎ አስቀምጦልናል። ሌላኛ ደግሞ በጣም ትኩረት ሳቢ የሆነው ቻፕተር 2 ወይም ምዕራፍ 2 ላይ ያለው አልጎሪዝም። ያው ዩቲዩብ ስንሰራ ብዙ ጊዜ በመስራት ላይ ነው እንጂ ፎከስ የምናደርገው አልጎሪዝሙ ምን ይፈልጋል በሚለው ላይ ብዙ ጊዜ ፎከስ አላደረኩም። እንደኔ አሁን በጣም መጀመሪያ ይህንን ነገሮችን ቢያውቅ ኖሮ ዛሬ በዚህ ደረጃ ብቻ አልሆንም ነበር ማለት ነው። ስለዚህ አልጎሪዝም ምንድነው ወይም ስልተ ቀመር የሚባለው ነገር እንዴት ነው የሚሰራው? አልጎሪዝም ራሱ ማለት ምን ማለት ነው? የዩቲዩብ አልጎሪዝም ደግሞ እንዴት ነው የሚሰራው የሚለውን ዝርዝር አድርጎ አስቀምጦልናል። ወደ ተግባር እንዴት እንግባ፣ ዩቲዩብ ገጽ አከፋፈት፣ በተለይ ይሄ ስፔሻሊ ቢጊነር ከሆናችሁ ዩቲዩብ ላይ አስፈላጊ ፔጅ ማለት ነው የዩቲዩብ ገጽ አከፋፈት የሚለው ርዕስ ማለት ነው። እና የዩቲዩብ እቃዎች አብዛኛው ጊዜ ዩቲዩብን ስታሰብ አብዛኛው ጊዜ ምንድነው በሰዎች አይምሮ የሚመጣው ጥሩ ክላስ ያለው አሪፍ ካሜራ ያለው፣ ሌላኛ ደግሞ አሪፍ ማይክ አለው። እነዛ ነገሮችን ብዙ እናስባለን። ያ ኦፍ ኮርስ ቢኖር አሪፍ ነው፣ ግን ባይኖርም በእጃችን ባለን ስልክ ወይ ላፕቶፕ ያው ብዙ ነገሮችን መስራት እንችላለን። ስለዚህ ስለነዚህ እቃዎች እንዴት እንደሚያስፈልጉ እናም ደግሞ እሱም እዛ እንደጻፈው ከሆነ ዩቲዩብን ከመጀመራቸው አካባቢ ሞኔታይዝድ ካሉን እነዛ እቃዎች ያስፈልጉናል ብለን ወደኋላ መዘናጋት የለብንም። ባለን እቃ መጀመር አለብን ምናምን ብሎ ያስቀምጥናል። ግን ብር ካላችሁና አቅሙ ከፈቀዳችሁ እነዛን እቃዎችን ምን ማሟላት እንዳለባችሁ እያንዳንዱ ነገር ዘርዘር አድርጎ አስቀምጦልናል ማለት ነው። ሌላኛው ዩቲዩብ ላይ ምን ልስራ፣ ቻፕተር 3 ላይ ያለው የመጀመሪያው ርዕስ ዩቲዩብ ላይ ምን ልስራ፣ እንዴት ላድርግ፣ የመጀመሪያዎቹ ቪዲዮ ቤት ልጫን፣ ውጤታማ ቪዲዮ መስራት፣ እነዚህን ርዕሶችን ሁሉ አስቀምጧል። ለምሳሌ አሁን ቪዲዮ እንሰራለን፣ ግን ውጤታማ ቪዲዮ መስራት የሚባለው ነገር ላይ ብዙም ፎከስ አናደርግም ማለት ነው። አብዛኛው ጊዜ እኛ ስራ ከመብዛታችን የተነሳ ኦር ትምህርት ላይ ልንሆን እንችላለን፣ በብዙ ነገር ተወጥረን ሊሆን ይችላል። ነገር ግን ውጤታማ ቪዲዮ ለመስራት ዩቲዩብ ምንድነው የሚያስፈልገው? አልጎሪዝሙ ተከታታይ ኮንሲስተንስ እንድንሆን ይፈልጋል። እነዚህ ነገሮችን ደግሞ ብዙ ነገሮችን እንዴት ውጤታማ ቪዲዮ መስራት እንዳለብን ብዙ ነገሮችን አስቀምጧል ማለት ነው። ስክሪፕት እንዴት እንደምጻፍ አብዛኞቻችን ቪዲዮ ስንሰራ ቪዲዮ ላይ መስራት ስለፈለግን ብቻ እንሰራለን፣ ግን ስክሪፕት ሳንጽፍ ስክሪፕት እንዴት ነው መጻፍ የምንችለው የሚለውን ነገር ማወቅ አለብን። አውቃችሁ ሊሆን ይችላል እኮ፣ ግን እንዴት መጻፍ አለብን የሚለውን ነገር በስትክክል ፕሮፌሽናል በሆነ መንገድ እዛ ላይ ተንተን ዘርዘር አድርጎ አስቀምጦልናል ማለት ነው። ሌላኛው የቪዲዮ የመጀመሪያ 15 ሰከንዶች እንዴት ነው 15 ሰከንድ ላይ መጀመሪያዎቹ ላይ እንዴት ነው ማውራት የሚያስፈልገው የሚለው ነገር በደንብ አስቀምጦልናል። ለምሳሌ መጀመሪያ ሰዓት ምንድነው ያልኩት? እንደኔ ብዙ ሳትለፉ በዩቲዩብ ስኬታማ መሆን ትፈልጋላችሁ?
ይሄ ነገር ነው በቃ በደንብ ይሄ ነገር ብዙ እንዲቆዩላችሁ እናንተ ጋር የሚመጡ ሰዎች እናንተ ሰብስክራይበሮች ወይም የእናንተ ተከታዮች ብዙ ሰዓት ከእናንተ ጋር እንዲቆዩ 15ቷ ሰከንድ በደንብ ዋጋ አላት ማለት ነው። ያቺኛውን እንዴት መጻፍ እንዳለብን የመጀመሪያዎቹ 15 ሰከንድ ምን ማድረግ እንዳለብን በደንብ ዘርዘር አድርጎ አስቀምጦልናል ማለት ነው። ሌላኛው 7 የርዕስ አሰጣጥ ዘዴዎች አብዛኛው ጊዜ ዩቲዩብ ቪዲዮ በጣም አሪፍ ሆኖ ላይታይልን ይችላል። ምክንያቱም ምንድነው የዩቲዩብ ለዛ ቪዲዮ የሰጠነው ርዕስ ሳቢ ላይሆን ይችላል። ስለዚህ አበል ደግሞ ምንድነው 7 ርዕሶችን እንዴት 7 ርዕስ አንድ ቪዲዮ ሰርታችሁ አትሊስት 7 ቪዲዮ ርዕስ መስጠት ትችላላችሁ። በፈለጋችሁት መስራት ትችላላችሁ እናንተ በተመቻችሁ ማለት ነው። እነዚህን 7ቱን የርዕስ አሰጣጥ እያንዳንዱን ዘርዘር አድርጎ ዘዴዎቹን አስቀምጦልናል ማለት ነው። ስለዚህ በደንብ ብታነቡት ትጠቀማላችሁ ብዬ አስባለሁ። ሌላኛው ገላጭ ምስል ኦር ቴምኔል የምንለው ነው። ቴምኔል በዚህ ዘመን ላይ በተለይ ኤአይ በጣም ነገሮችን አቅልሎልናል። ብዙ መልፋት የሚገባውን ነገር በጣም በ5 ደቂቃ በደንብ እንድንሰራ አሪፍ ቴምኔል ይሰጥልናል። ስለዚህ ስለነዚህ ቴምኔል ጉዳይ ደግሞ እሱም በደንብ አስቀምጦልናል። ዩቲዩብ ደግሞ እንዴት ነው ሞኔታይዝድ የምንሆነው ሞኔታይዜሽን ከሆንን በኋላ ደግሞ እንዴት ነው አድሴንስ ላይ እንዴት መመዝገብ የምንችለው የሚለው ነገር እያንዳንዱን ነገር ዝርዝር አድርገው አስቀምጦናል። ሌላኛውን የዩቲዩብ ህጎች ምን እንደሚመስሉ መጣስ አለብን ማድረግ ያለብን ነገር ምንድን ናቸው የሚለውን ነገር እያንዳንዱን ነገር አስቀምጦልናል። ሌላኛው ደግሞ ኮፒራይት ምንድነው ከሚለው ነገር ተነስቶ ኮፒራይት እስከመጨረሻ ሁሉንም ነገር አስቀምጦልናል። ሌላኛው ደግሞ ቲፕ ብሎ ሳብስክራይብ እንዴት ማሳደግ እንዳለብን ብዙ ነገሮችን ምክር አስቀምጦልናል ማለት ነው። ቪዲዮውን እስከመጨረሻ ስለተከታተሉ እናመሰግናለን። በቀጣይ በምን እንዲሰራላችሁ ትፈልጋላችሁ? ሀሳባችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዱ ደግሞ ላይክ ያድርጉ። በቀጣይ በሌሎች ፕሮግራሞች እንገናኛለን። ቸር ሰንብቱ።